የኢትዮጵያ ጥሎ ማለፍ ዋንጫ ዛሬ እሁድ ይካሄዳል 9 ሰዓት በአዲስ አበባ ስቴዲየም። አሁን ይህ ፕሮግራም እየሰራን በነበረበት ሰዓት ጫውታው በኢቲቪ ይተላለፋል። ነገር ግን ከጸጥታ ጋር በተያያዘ በዝግ ስቴዲየም እንዲሆን ተወስኗል ይላል የኢትዮጵያ ፉትቦል ፌዴሬሽን በራሱ ገጽ በሰጠው መግለጫ። ከወላይታ ወደ አዋሳ በሚወስደው መንገድ የኔም መኖሪያ እዛ ስለሆነ ደጋፊዎች ከምሽት ጀምሮ እጅግ በጣም በርካታ መኪናዎች ጉዟቸውን ወደ አዲስ አበባ ማድረግ ጀምረው ቆይት ሰንበትበት ብለዋል ከሰዓታት በፊት። ይሄ መግለጫ ቀን ቢወጣ ኖሮ አንድ የትራንስፖርት ወጪ፣ ሁለት የደጋፊዎችን መጉላላት ላይኖር ይችላል። ነገር ግን ፌዴሬሽኑና የጸጥታ አባላቱ ከወቅታዊ ጉዳዮች ጋር ምናልባት ውይይት ሲያደርጉ እስከ ምሽት ድረስ የሴኩሪቲ ባለሙያዎች ያቀረቡት መረጃም ስለሚኖር በማንኛውም ሰዓት ይሄ መረጃ ቢለቀቅ የጸጥታ ሰዎች የሚያቀርቡት መረጃ ሚዛን የሚደፋ ነው የሚሆነው። ለማንኛውም ከአዲስ አበባ ጋር ተያይዞ ሊከሰት የሚችል የጸጥታ ችግር በደጋፊዎች ሳይሆን ጫውታውና ደጋፊዎችን ተከትሎ ሊፈጠር የሚችል ሌላ ስጋትና አደጋ አለ ብሎ የሚታሰብ ከሆነ ጫውታውንም ማዘዋወር ይቻላል፣ ስቴዲየሙንም መቀየር ይቻላል። ለማንኛውም የሁለቱ ክለቦች ውድድር በሁለቱ ክለቦች መካከል ያለው ፉክክር እንደዚህ ለምን ጦዘ? 1973 አንደኛ ክፍል የሲዳሞ ምርጥ የዛኔ ክፍለ ሀገሩ ሲዳሞ ነው የሚባለው። የሲዳሞ ምርጥ በረኛ ዜና ዶግሶ፣ መላኩ የደቡብ እዙ ከሐዋሳና ከወላይታ የተመረጡ፣ ተከላካይ አብርሃም ባልቻ ከወላይታ፣ መላኩ የደቡብ እዙ ወይም ጩቤ ከሐዋሳ። ማሳቡሰው ነው ምነግራችሁ የሞሪስ ወንድም ከፍለፊት ክንፍ ላይ፣ እሸቱ ታፈሰ ከወላይታ፣ የዛሬው የሲዳማ ቡና አሰልጣኝ አዲስ ካሳ ከሐዋሳ። በ1973 የሲዳሞ ክፍለ ሀገር ምርጥ አጥቂ ነው። እኔ በ73 ስላየሁት ነው። በ70ም በ71ም በ72ም ተጫውቶ ሊሆን ይችላል አዲስ። እኔ በ73 ነው ያየሁት። 9 ቁጥር ለብሶ ከጀርባው 10 ቁጥር የለበሰ ጸጋይ መርጊያ የሚባል ፓሰር አለ። እንደዛ አይነት ኳስ ተጫዋች የሚያውቁ ሰዎች ሊናገሩ ይችላሉ። በልጅነት አእምሮ ነው ያየሁት። ግንባሩ ላይ ነጭ ኖራ ሽበት የሚመስል ነገር አለ። እረፍት ላይ አንድ ሰው ሽበት አብቅሎ አርጅቶ እንዴት ይጫወታል ብዬ ሄጄ ተጠግቼ ሳይ ኖራ ነው ያለው። 10 ቁጥር የሚለብስ 8 ቁጥር አባተ ከወላይታ፣ 3 ቁጥር ተሻገር አንድ ላይ ሆነው ከአሰብ አስተዳደር ጋር የኢትዮጵያ ሻምፒዮና የመጨረሻው ፋይናል ደርሰው 2-1 ተሸንፈዋል። የዛኔ ምሽት ይንበርበሩና ደምሴ በሚያስተላልፉት ፕሮግራም እኔ ከትልቋ እናቴና ከናቴ ጋር ሆኜ በልጅነት አእምሮ ይሳለቅስ ነበር። ነጭ መለያ በቀይ ሪቫን ትከሻው ላይ ቀይ ያለፈ መለያ ነው የለበሱት። ማስተዋውሰው የወዳጅነት ጫውታ ከወላይታ ጋር አድርገው ከገምጎፋ ጋር ለመጫወቱ ወደ አርባ ምንጭ ሲወርዱ፣ ወደ ገምጎፋ ነው አርባ ምንጭ አይደለም፣ ወደ ገምጎፋ ሲወርዱ ወላይታ አንድ የወዳጅነት ጫውታ አድርገው ነበር። የዛኔ ነው ማስተዋውሰው አዲስ የዛሬው ሲዳማ አሰልጣኝ። የዛን ጊዜ ሲዳሞ ክፍለ ሀገር 9 ቁጥር ነው። በኳስ አጨራረስ በኢትዮጵያ ደረጃ ከማን ጋር ማወዳደር ይቻላል? ከዮርዳኖስ በተሻለ ሁኔታ ማለት ይችላል። እኔ አዋሳ የሚያውቁት በኢትዮጵያ ደረጃ የሚያውቁት እነ ገብረ ክርስቶስ ቢራራና የዛሬው የድቻ አሰልጣኝ ያሬድ ገመቹ ሊያወሩ ይችላሉ። የአዲስን አጨራረስ እጅግ በጣም አስገራሚ የአጨራረስ ብቃት ያለው ወደ ኋላ መጣላችኋለሁ። ከዛ በኋላ ያሬድ ገመቹ የዛሬው የወላይታው ድቻ አሰልጣኝ ውሮ ነው እኛ ምንለው። ከመስፍን አይዛ፣ ከካሱሌ ራንጎ፣ ከዘነበ ፍስሐ፣ ከሮጀርስ እነዚህ የጠራዋቸው በሙሉ የወላይታ ልጆች ናቸው። ከነክሪዝ አዋሳው ጋር የአርባ ምንጩ ክሪዝ ጋር አዋሳ ላይ እድሜ ልኩን በሚድፊልድነት
አንድ የሰውነት ቢሻው ምክትል ዳኜ ዳሽንም ነበር አሁን ወደ ውጭ ሀገር ሄዷል መሰለኝ ከነሱ ጋር ሆነው ጠንካራውን የአዋሳን ቡድን የገነቡ ናቸው ሁለቱ በተለያየ ጊዜ ነው ያሉት እንግዲህ መስክ ላይ ለረጅም አመት ምክትል ሆኖ ያሬድ እየሰራ በጨዋነት በታማኝነት ለእግር ኳስ ራሱን የሰጠ ለእግር ኳስ ራሱን የሰዋ በአደባባይ ለመሰክርላቸው ከመችላቸው የእግር ኳስ ባለሙያዎች አንዱ ያሬድ ነው ከጉቦ ጋር ያያዝ በዘመት ተጫዋች መቅጠር ምንም ነገር ላይ እጁ የሚገባ ልጅ አይደለም ያሰለጠናቸው ተጫዋቾች ዋና አሰልጣኝ ሆነው ከነሱ ጋር ምክትል ሆኖ ለዘመናት ሰርቷል የሲዳማ ቡና ምክትል አሰልጣኝ ነበር ሀዲያ ሆሳዕናን ለብቻው ከያዘ በኋላ የሰራውን ቡድን አየን ወላይታ ዲቻ መጥቶ አብዛኛው ተጫዋቾች ከተሸኙ በኋላ በሊግ ውስጥ ያለውን አቋም ተጫዋቾች ተጎርተውበት እንዲሁም ከዳኝነት በደል ጋርም ተያይዞ ፋይናል ደርሷል በዚህ ውድድር አዲስ ካሳ እንደ ድካሙ እግር ኳስ ያከበረችው ሰው አይደለም አሁን ከዚህ ቢባረር በቀጥታ የሚሄደው አቧራ ሜዳ ላይ ይሄድና ህፃናትን ሰብስበው ያንን ስራ ነው የሚጀምረው በኢትዮጵያ ውስጥ አዋሳ ውስጥ በተደረጉ ሲዳማ ውስጥ በተደረጉ እግር ኳሳዊ ክንውኖች እያንዳንዱን ዶክመንት በመያዝ በምድር ላይ ተወዳዳሪ የሌለው ሰው ነው እያንዳንዱን ሰው ግብ የካርድ አይነት ውጤት እንደ ማርቆስ ኤልያስ ነው በጠይቁት ካንዳንድ ነው ጉዳዩ የሚያስረዳችሁ ለእግር ኳስ ራሱን የሰዋ ነው ሲያባሩት አዋሳ ከነማ ውጤት አምጥቶ በጥቂት ደጋፊዎች ተጽዕኖ ሲባረር ቱታው ለብሶ ወደ ህፃናትና ወደ ማይከፈለው ፕሮጀክት ነው ያመራው ሲዳሞ ክፍለ ሀገር በጥቂት አመታት ከ30 እና ከ40 አመታት በፊት በመላው ኢትዮጵያ ሻምፒዮና ሲካሄድ የወላይታና የሲዳማ ምርጥ አንድ ላይ ሲዳሞ ክፍለ ሀገር ተብሎ በእግር ኳስ አልፎ የኔጌሌ ቦረናው አጥቂ ግዛቸው እሱ ይመረጣል ከክብረ መንግስት አንድ ልጅ አለ አስተዋውሳለሁ እሱ ይመረጣል ከዲላ ከነ ገብረየስ በፊት ያሉ አንድ ልጅ አለ እሱ ይመረጣል በኋላ ነው እነ ገብረየስ እነ ስዩም አንድ ደግሞ ጀማል ነው ማን ነው የናሽናል ቲም ተጫዋች በኋላ የሞተ ልጅ እነሱ ግን ሲዳሞ ክፍለ ሀገር በዛ ህብረት ዝማሬ አንድ ሆኖ ለዘመናት ተወዳድሯል 1976 1979 የወላይታ ምርጥ አሬሮ ያቬሎ ላይ ለውድድር ሲሄድ አብዛኛው መረብ ኳስ ተጫዋቾች አቶ ከማል ጋሽ ከማል ይዟቸው መጣው ከአዋሳ ነው ጋሽ ከማል በወቅቱ የዛኔ የመረብ ኳስ አሰልጣኝ ነው እነ ሰብለን እነ መሰለችን የአዋሳ መረብ ኳስ ተጫዋቾች ናቸው ወላይታን ወክለው ሄዱት ከነ ፋሲጌ ጋር ከነ ኡፈይሴ ጋር ከነ ስምረት ብራኑ ጋር ወላይታን ይወክሉ ናቸው የሚገርማችሁ በመረብ ኳስ የሲዳሞ ክፍለ ሀገር ምርጥ እነ ዘብዲዮስ አካኮ እነ ገዛኝ ላጌቡ እነ ቶማስ እነ ዮናስ እነ አባቲያው ምንለው ይሳቅ የበዴሳው አንጀላ ኩተፎ እነዚህ በሙሉ ሲዳሞ ምርጥ ሲሄዱ በዛ በኩል ለሲዳሞ ምርጥ የሚመረጡት ኃይሉ ፋና የጉልጉላው የወላይታው እንዲሁም ዳንኤል ፈረደ በቅርቡ የኢትዮጵያ የፓርላማ አባል ሆኖ እንግዲህ በህዝብ ውክልና ሲያገለግል ከዚህ ዓለም በሞት ተለይቷል ሲዳሞ ምርጥ ሲባል በዛ በኩልም ያሉ ወላይታዎች ናቸው በመረብ ኳሱ በዚህ በኩል ደግሞ እግር ኳሱ ላይ ያለው ፍቅር ልዩ ነው በቅርብ አመታት ምን ተፈጠረ በፖለቲካው እግር ኳሱን ማስተዳደር ከጀመረ በኋላ በክለቦች በብሔረሰቦች በአካባቢ የሚደረጉ ውድድሮች ከማንነት ጥያቄ ጋር በተነሳ ሁለተኛ ውጤት በማስቀየር የራስን ህልውና የአካባቢን ገጽታ ለመገንባት እግር ኳስን በውቀት ከሚመሯት ሰዎች ይልቅ በፖለቲካ መመራት ምክንያቱም የባጀቱ ምንጭ የገንዘቡ መነሻ ክልላዊ መንግስት የዞን መንግስት የከተማ አስተዳደር በመሆናቸው ፖለቲካው ገንዘቡን ለሰጠው እግር ኳስ ውስጥ የቅርብ ቁጥጥር ማድረግ ይፈልጋልና ፖለቲካው ሙሉ በሙሉ እጁም እግሩም ጠቅላላ ጀሰድ ሰውነቱ እግር ኳሱ ተዘፈቀ ስለዚህ የማንነት ጥያቄ መጣና በኤገሌ መሸነፍ ለኛ ክስረት ነው ኤገሌ ማሸነፍ ለኛ
አሁን በመላው ኢትዮጵያ በፕሪሚየር ሊጉ ብናይ በሰሜን አካባቢ ያሉ ውድድሮች በኦሮሚያ አካባቢ በደቡብ ያሉ አጠቃላይ ክለቦችን ስናይ 3 ነጥብ ሲጣል ከሚቀናቀኑት ብሔረሰብና ከሚቀናቀኑት ክለብ ጋር ያንን 3 ነጥብ የመወሸቅ የማነጻጸርና እሱን አጉልቶ የመከንከን ጉዳይ ይታያል ኳሱ ይህ ሲሆን ለዳኞች ለአራጋቢዎች ለስፖርት ጋዜጠኞች ለአሰልጣኞች ገንዘብ አቀባባይ ለሆኑ ደላላዎች የሚሰጠው የገንዘብ መጠን ከፍ ብሎ እግር ኳሱ ባፍጢሙ ተደፍቶ የቀብርለቱ አናውንስ አልተደረገም እንጂ እሱን ለመቅበር እየተሰናዳን ነው ያለነው በዛ በኩል ፌዴሬሽኑ ደግሞ የመላው ኢትዮጵያ ድንቅ የቀድሞ የብሔራዊ ቡድን ተጫዋቾችን በአዲስ ስልጠና በቢ ላይሰንስ ፋስት ትራክ የሲና የቢን ደባልቆ ከሞሮኮ ቀጥሎ በአፍሪካ ሁለተኛው አገር ስልጠናው እንድትወስድ ያደረገ ነው እዚህ ደግሞ የተጫዋች ደላላዎች ማይክ የጨበጡ ጋዜጠኞች አጭበርባሪ ዳኞች እንዲሁም ደግሞ ለሞራል ራሳቸውን ከሞራል የወረዱ ቡድን መሪዎችና አሰልጣኞችም ከአሰልጣኞች እጅ እግር ኳሱ ወጥቷል በዚህ ሌላ ፕሮግራም መለሳለሁ በቅርብ ቀን ይሄ ለምን ሆነ በተለያዩ ሁለት ክለቦች ባላንጣነት እንደ ሊቨርፑልና እንደ ኤቨርተን እንደ አልጄሪያና እንደ ግብጽ እንደ ሞሮኮና እንደ ግብጽ እንደ ካሜሩንና ናይጄሪያ ደርቢዎች ሊኖሩ ይችላሉ ደርቢ እጅግ በጣም አስፈላጊ ነው ነገር ግን ከጸጥታ ህልውና ጭምር ብሔረሰቡን ከማንቋሸሽ አንዱን አሸንፎ የራሱን ግርማ ሞገስና በቀጣይ ፖሊሲ በቀጣይ እቅድ እዛ በከፍተኛ ባጀት ውስጥ ለማስረጽ የፖለቲካ አመራሮች እግር ኳስ ውስጥ በመግባት ውጤቱ የሞትና የሽረት እንዲሆን የተደረገው ወደ ግጭት አምርቷል ለምንድን ነው ወላይታ ዲቻና ሲዳማ ደጋፊዎች በዚህ መልክ ጡዘት ውስጥ የገቡት 1976 ወላይታ ሶዶ የሲዳሞ ክፍለ ሀገር አጠቃላይ ሻምፒዮና ሲካሄድ የመጀመሪያ ቀን ውድድር ዲላ ወላይታ ሶዶን ወላይታ አውራጃን 3-1 አሸነፈ የነግብር ክርስቶስ ቡድን ማለት ነው ከዛ በኋላ ነየሌ ቦረናንና ጀምጀምን ወላይታ ካሸነፈ በኋላ ጀምጀም የሚባለው ያሁኑ ቡሌሆራ ባለፈው ክብረ መንግስት የሚባለው ነው አሸንፎ ከሲዳማ ጋር ሲገናኝ ሲዳማ ወላይታን አሸነፈና ለፋይናል አለፈ ከየትኛውም ስቴዲየም በየትኛውም አገር ውድድር ሲካሄድ የእግር ኳሱ ዋንጫ የሚያነሳው ወላይታ ነው በ76 ግን ምርጫ ላይ ወጣቶችና ህፃናት በእኛ እድሜ ያሉትን አዲስ ፊት እንዲታይ ተብሎ ምርጫው ወደ ወጣቶች ሄድና ልምድ ያላቸውን አብዛኛውን ቀነሱ የተሰራው ስራ ትክክል ነው ግን ውጤት አልተሳካም ሲዳማ ከዲላ ፍጻሜ ደረሱ የሲዳማ በረኛ አለማየሁ እሸቴ ዘፋኙ አይደለም አለማየሁ እሸቴ የገሱባው ይርጋለም ይኖር ነበር ለሲዳማ ይሰለፋል ያሁኑ ኢንስትራክተርና በስልጠና ላይ ያለው ታደሰ መታፈሪያ በቅርቡ የመኪና አደጋ እንግዲህ 10 አመታት በፊት አጋጥሞት ከእግር ኳስ የተገለለው አሁን በስልጠና ውስጥ ያለው የ13 ቁጥር ለብሶ ሊብሮ ነው በኢትዮጵያ እግር ኳስ ውስጥ አማካይ ተብሎ በትላልቅ ደረጃ መጫወት የሚችለው ያረካው ግዛው ተሾመ መምህር ሆኖ ሲዳማ ውስጥ ነበር የሲዳማ ምርጥ አትክልትን ቾምቤን መታወቋቸው ናቸው አሁን በስልጠና ውስጥ አሉ እንደ አትክልት አይነት ለ90 ደቂቃ እየተደበደበ እየተቀጠቀጠ ራሱን ችሎ በፊዚካል መጥኖ ለ90 ደቂቃ ተቃራኒ የሚያስጨንቅ ምርጥ ተጫዋች ያለው ነበር አትክልት የሲዳማ አጥቂ እንዲሁም ደግሞ ቾምቤ አሁን በምክትል አሰልጣኝነትና ወደ ወለጋ አካባቢ ክለብ እንደያዘ መረጃው አለኝ በወላይታ በኩል አስገራሚ ተጫዋቾች ናቸው የነበሩት እነ በሽር ሴባ ካሱሌ ራንጎ አብርሃም ጩርፎ ተፈራ ሰዲቁ መስፍን አይዛ መኪ ተክሉ ዋበላ ኡስማን ስሩር እነዚህ በሙሉ የወላይታ ምርጥ ናቸው ነገር ግን ወላይታ ወጣቶቹን እንቀላቅል በሚል እነ ሳሙኤል ቸርኬን እነ አክሊሉ ባንጫን እነ መስፍን አይዛን እነ መኪን እነ ሰዲቁ ሐሰንን ወጣቶቹን ቀላቀሉና ልምድ ያላቸውን አብዛኛውን ቀነሱ እንቅስቃሴው ጥሩ ነው ውጤት አልተሳካም በዛን ጊዜ ሲዳማ የእግር ኳሱን ዋንጫ ከወላይታ ይዞ ሲሄድ ረብሻ አልነበረም ይርጋለም በተደረገው የሲዳማ ክፍለ ሀገር ዋንጫ በመረብ ኳስ በእግር ኳስ በባስኬት በተለያዩ ውድድሮች ወላይታ ዋንጫውን ሁሉ አፍሶ ሲመጣ አንድም ረብሻ አልነበረም ጌዲኦ ላይ በተደረገው 1980 አብዛኛው ወላይታ ክልሉም
ከዛ በኋላ ሲናጋ ከፍተኛ ግብ ተቆጥሮብን ነው የተሸነፍነው ጌዲዮ ላይ ረብሻ አልነበረም አንድ ጊዜ እኔ አሰልጣኝ ሆኜ 1988 ወይም 89 ዲላ በተካይደው ሲዳማን አሸንፈን እንግዲህ በክለቦች ነው የአርባ ምንጭ እርሻን አሸንፈን ፋይናል ከጌዲኦ ጋር ከደረስን በኋላ በዛ በኩል አሰልጣኙ ገብረ ክርስቶስ ነው ገብሩ በዚህ በኩል እኔ ነኝ ረብሻ ተነሳ ህዝብ ሜዳ ገባ ትንሽ አደጋ ደረሰ አብዛኛው አደጋው የሚደርሰው እኔ ላይ ነው በክልሉ የጸጥታ አባላት ታጅበን አዋሳ አደርን እዛው መደገም አለበት ተባለ እዛው ተደገመ አሸነፍን ዋንጫ ወስደን ሳንጨፍር በዝምታ ወጣን የዛኔ አንድ ደጋፊ በእግር ኳስ ውስጥ ምን ያህል የዋ ምን ያህል ምስኪን ምን ያህል እንደሚገፋ የሚታወቀው አብዛኛው አንድ ልንገባ ነው ሁለት ልንገባ ነው ሶስት ልንገባ ነው ተብሎ በዝማሬ ወደ ሜዳ የሚገባ ደጋፊ ነበር ጌዲዮ ያጋጥመን እኔ ባደረሱት አደጋ በተረበሸው ጫውታ ሳይሆን ደጋፊው ምን ያህል የዋ እንደሆነ የተረዳውት አሁን ግን የፋሲልና የባርዳር የመቀሌና የወልዋሎ የአዲስ አበባ ያሉ ክለቦችም በክልል የወላይታና የሲዳማ እንዲሁም ደግሞ የሃዲያና የሆሳና በአጠቃላይ እነ አንበሪቾ እነ ጅማ እነ አዳማ እነ ድሬዳዋ የደርቢነት ስሜቱ የጭቅጭቁ ስሜት እገሌ ከሚያልፍ እገሌ ይብላ የሚለውን መጣጣል ኳስን ውጤት መሸጥ ለምን ተጀመረ ሌላ ጥናት ያስፈልገዋል ለማንኛውም ሁለቱ ቡድኖች ከ8 ዓመት በፊት የወላይታ ዲቻ ቡድን የኢትዮጵያ ሻምፒዮና ሆኖ ዛማሊክን በማሸነፍ ጥሩ ደረጃ ሄዶ በኢትዮጵያ ውስጥ አስደናቂ ታሪክ አስመዝግቧል የዘነበ ፍሳው ወላይታ ዲቻ ሲዳማ በታሪኩ የኢትዮጵያ ሻምፒዮና የጥሎ ማለፍ ሻምፒዮና ሆኖ አቅም በኢንተርናሽናል ጫውታ በዚህ በጥሎ ማለፉ ኢትዮጵያን ወክሎ አቅም ይህ የመጀመሪያው ነው ወላይታ ዲቻ ደግሞ አምና በዳኝነት ስተት በተፈጠሩ ብዙ አቦዛጋቢ የስቴዲየም ንብረት እስከ መውደም እጅግ በጣም ጸያፍ በሆነ ሁኔታ ተመልካቹ በሚፈርድበት ሁኔታ ጫውታው በቴሌቪዥን ተላልፎ በተደረጉ እጅግ በጣም በአሰቃቂ በሆነ ሁኔታ ውጤት የነጠቁበት ሁኔታ ወላይታ ዲቻን በተከታታይ እንግዲህ ወደ ውጭ አገሪቷን እንዳይወክል የተደረገበት ከኢትዮጵያ ቡና ጋር 2-1 መሰለኛ አልቀው የወላይታ ዲቻ ግቦች ተሽሮ ማለት ነው ካቻምና የተደረገው የጥሎ ማለፍ ዋንጫ የዛሬውም ጫውታ በቴሌቪዥን ይተላለፋል ዝግ መሆኑ ደጋፊ ከሌለ እግር ኳስ እንግዲህ ጫው እንደሌለው ምግብ ነው የሚሆነው ግን የጸጥታ አካላትና የመንግስት ከፖሊስም ጋር ተያይዞ ችግር አለው ከተባለ ችግር ከተከሰተ በኋላ ጉዳዩን ለማረጋጋት ከመጣር አንዳንዴ ፕሮግራሙን አራዝሞ ከደጋፊ ጋር ቢታይ ጥሩ ነው ለማንኛውም ፕሮግራሙ የሚከናወን ከሆነ ስለ ጫውታው መረጃ ልነግራችሁ እንግዲህ በቅርብ ጊዜ ባላቸው አቋም ወላይታ ዲቻ በተለይ ፋሲል ላይ ያሳየው አቋም ሲታይ የትኛውንም ውድድር ለማሸነፍ አቅሙም ብቃቱም የሜዳ አጠቃቀም ስትራቴጂውም የሚደነቅ ነው ሲዳማ በተጫዋች ስብስብ ባለፉት ሳምንታት በተከታታይ መሸነፉ ለማንኛውም ሁለቱ አሰልጣኞች በቅርብ የሚተዋወቁ አብረው የቆዩ እንዲሁም በአዲስ የስር ውሮ ብዙ አመት የሰራ በጣም የሚከባበሩ በሌላ መንገድ ጫውታው ካልተሸጠ ሁለቱ አሰልጣኞች ከጫውታ ሽያጭ ጋር ስማቸው የሚነሳ እንዳልሆኑ በአደባባይ መመስከር ይችላልው ምናልባት ኢትዮጵያ ውስጥ ደረጃውን ይጠብቅና ከእንደዚህ አይነት ልክስክስ ጉዳዮች የራቀው በአምላክ ተሰማ በዳኝነት የሚሰየም ከሆነ ይሄን ጫውታ ከጥርጣሬ ያጸዳል ብለን እናስባለን ምክንያቱም የውድድር የሊግ ኮሚቴው ሳይሆን የፌዴሬሽኑ ውድድር በመሆኑ ፌዴሬሽኑ እንደዚህ አይነት ውዝግብ ውስጥ ላለመግባት እጅግ እየጣረ ያለ ፌዴሬሽን በመሆኑ በአምላክ ተሰማን በመመደብ ይሄንን በደጋፊው መሃል እየገባውን ሰሞኑን የሚታየውን የጫውታ ሽያጭ ማስቀረት ይችላል ሊግ ኮሚቴው በፍጹም የኢትዮጵያን እግር ኳስ የውጤት ሽያጭ መቆጣጠር አልቻለም በአደባባይ ውጤት ይሸጣል ደላሎች አሉ የሚቀጥሉ አመት የፈለጉትን ተጫዋቾች የተለያየ ክለብ ማስፈረም የሚፈልጉ ደላሎች ውጤት ያስቀይራሉ ያ ውጤት የተቀየረለት አሰልጣኝ በሚቀጥለው አመት በደላላው በኩል ቢበጣውን ተጫዋች እንቢያይልም ደላላው ከዚሁ የራሱን ቢዝነስ የሚሰራው ጫውታ በማስቀየር ለዚህ ደግሞ ፍቃደኛ የሆኑ
ዳኞች አሉ ፍቃደኛ የሆኑ የቡድን መሪዎችና አሰልጣኞችም አሉ ሁሉንም ይያልን አይደለም ለይተን ነው የምንናገረው ልታደምጡ ይገባል ባለፈው ሳምንት የሰራነው አንድ ባለማችን ሊግ አሳዛኙ ኢትዮጵያ ፕሪሚየር ሊግ የሚል ፕሮግራም ሰርተን ብዙ በግል የተደወለልን መልእክት አለ ባድናቆቱም በነቀፌታም አስተያየት ደርሶናል ከዛ የቀጠለ ፕሮግራም ነው ይሄ ስለዚህ ጫውታው ምንም ይሁን ምን አገራችንን በአፍሪካ የክለቦች ሻምፒዮና የሚወክል ቡድን በመሆኑ ፍታዊ ዳኝነት ካለ እግር ኳስ በታክቲክ ብልጫ ማንንም ቡድን ቢያሸንፍ ቅሬታ ሊመዘገብ አይገባም ነገር ግን ኢፍታዊ በሆነ ሁኔታ በአደባባይ ውጤት የሚነጠቅ ከሆነ ሲዳማም ወላይታ ዲቻም በእንደዚህ አይነት ኢፍታዊ ሁኔታ ሊጎዱ አይገባም ድምር ውጤቱ የአገር እግር ኳስን ማዳበር የአገር እግር ኳስን ከፍ ማድረግ ነው ነገር ግን ተደክሞ ደጋፊ በሌሊት ተጉዞ ለብዙ አመታት የፈጀ ባጀት የታዳጊ ፕሮጀክት የተዋቀረበት አሰልጣኞች የለፉበት ደጋፊዎችም በድጋፍ የቆዩበት ባንድ ሚስትረኛ ትንጫውታ ውጤት የሚሸጥበት ሁኔታ ሞራል ይነካል የዛሬ 2 አመት በአደባባይ ያየነው ነው እንደዛ አይነት ጉዳዮች ከሚከሰቱ ሻል ያሉ የራሳቸውን ዲግኒቲ ክብራቸውን የሚጠብቁ አሰልጣኞችን መድቦ ውድድሩ 9 ሰዓት ይካሄዳል መልካም ውጤት እንመኛለን በኢትዮጵያ ውስጥ የጌም የውጤት ሽያጭ አሰልጣኞች ምንም ነገር እንዳያደርጉ አርጓቸዋል አብዛኛው አሰልጣኞች ከባለፈው ፕሮግራም በኋላ ወደ 5 አሰልጣኞችን አናግሬያለሁ እግር ኳስ ከጃችን ወጥቷል እኛ እናሰልጥናለን ሜዳ እንገባለን ውጤቱ በሌላ ሰው ነው የሚበየነው ብሎ ሰልችተዋል ለዚህ የመብት ሐሳብ ማቅርበዋል በቀጣይ ፕሮግራም በሰፊው ይዤ እመጣለሁ ኮፒውን ለኢትዮጵያ ፉትቦል ፌዴሬሽንና ለሊግ ኮሚቴው እንልካለን እንዲሁም የጸጥታና የደህንነት አባላት በኢትዮጵያ ውስጥ ያለውን የእግር ኳስ የውጤት ሽያጭ በተለይ ክለቦች ሊወርዱ በተቃረቡበት ጊዜና ሊጉ ሊጠናቀቅ 4 እና 5 ጨዋታ ሲቀር በአደባባይ ላይ እንደ ሎተሪ እጣ የዞሩ ውጤት የሚሸጡና ውጤት የሚገዙ ግለሰቦችን መንጥሮ ለፍርድ በማቅረብ የዚህ የሚንፏቀቀው እግር ኳሳችንን በሁለት እግሩ ለማስቆም ሁላችንም የግላችንን ጥረት ማድረግ አለብን እንላለን በዛሬው ዕለት የሚደረገው የኢትዮጵያ ጥሎ ማለፍ የፍጻሜ ጨዋታ በመልካም ሁኔታ እንዲጠናቀቅ ልባዊ ምኞታችንን እንገልጻለን የኢትዮጵያ እግር ኳስ ሌሎቹ ጋር እንዲደርስ በጸሎት ብቻ ሳይሆን በተግባርም የምናየውን የምንሰማውና የምናሰላስለው በፕሮግራማችን እናስተላልፋለን ሰላም ለሀገራችን ለወደቀው እግር ኳሳችን የጠራ የፈካ በአግባቡ ክለቦች በውጤታቸውና በችሎታቸው የሚዳኙበትን ዘመን እናፍቃለን በአብዲራዋ ቲዩብ አብዲራዋ ነኝ ሰላም ቆዩ